ሰው ከህሊና ውጪ ከማንነቱ ውጪ ሆኖ የሚናገረውን ንግግር የሚሰራውን ስራ ወደ ህሊናው በተመለሰ ጊዜ አያስታውሰውም ሲጀመር ማለት ነው። ሰዎች እንደዚህ እንደዚህ ያልክ እንደዚህ እንደዚህ ሰራ ብለው ይነግሩታል እንጂ ያ ሰው ራሱ ማስታወስ በፍጹም አይችልም። ስለዚህ ድብና አድርጎ እነ አቤልን ዳግመኛ እነ ልዑልን እየዋሻቸው እንዳለ ማረጋገጫ ነው። ገንዘብ የሰውን ኑሮ ምናልባት መለወጥ ይችል ይሆናል። በደንብ ጥሩ እንዲበላ፣ ጥሩ እንዲለብስ፣ ጥሩ መኪና እንዲነዳ፣ ጥሩ ያኗኗር ከፍታ እንዲኖረው ሊያደርግ ይችል ይሆናል እንጂ የሰውን ህይወት ግን የመለወጥ አቅም የለውም። የሰውን ህይወት ግን ሙሉ ለሙሉ ሲያበላሽ በትክክል በደንብ እየተመለከትን አለን። እነዚህ ልጆች በሚያቀርቡት ኬዞቻቸው ላይ ሁሉ ሰው በገንዘብ ምክንያት ህይወቱ ሲበላሽ አየን እንጂ ህይወቱ ሲለወጥ አላየንም። ሰው ስለ ገንዘብን በተመለከተ እምነቱን እኮ ነው ህይወት ሊሆነው የሚችለውን ሃይማኖቱን፣ እምነቱን ከካደ ከለወጠ ምን ህይወቱ ተስተካከለለት እንላለን? ህይወቱ ተበላሸበት እንጂ በገንዘብ ምክንያት ህሊናውን ሽጦ፣ ቤተሰቡን ሽጦ፣ እናት አባት እህት ወንድሞቹን ሽጦ፣ ጓደኞቹን አብሮ አደጎቹን ሽጦ በእነሱ ላይ በሴራ ከተነሳ ምኑ ህይወቱ ተለወጠ? ታዲያ ህይወቱ ሙሉ ለሙሉ ተበላሸ ነው ብለን ማለት የምንችለው። ስለዚህ ከሌ ገንዘብ አገኘ ህይወቱ ተለወጠ ብለን የምንል ሰዎች ይህንን ንግግራችንን ብናርመው ደስ ይለኛል። ገንዘብ የማንንም ህይወት የመለወጥ አቅም የለውም። የማበላሸት አቅም ግን በደንብ እንዳለው ተመልክተናል። ሰላም እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። እንግዲህ ተጉዘን በነ አቤል ጉዳይ አሁን ልዑል የደረሰበት ያለበት የማቲያስ ጉዳይ ላይ ደርሰናል። እንግዲህ ባለፈው ማቲያስ እንዴት አድርጎ ልዑልን እንደወነጀለው ወንጀለኛ ለማድረግ ከአቤል ጋር ለማጣላት የሄደበት ርቀት እጅግ በጣም የሚገርም ነው። እሱ በሰራው ሴራ፣ እሱ አበበን ባስመለጠበት ማስመለጥ ህሊናው እያወቀ አውቆ ባደረገው ነገር ግን ልዑልን ወንጀለኛ አድርጎት በካሜራ ፊት ሲወነጅለው ሁላችንም ሰምተን የተሰማን ስሜት አለ። ለአቤልና ለልዑል መቃረን ምክንያቱ ትልቁን ሚና የተጫወተው ራሱ ማቲያስ ነው። እንግዲህ በዛ ቦታ ላይ ሆኖ ልዑልንና የልዑልን ልጆች አብረው የሚሰሩትን ምን ሲላቸው እንደነበረ እንዴት ሲያደርገው እንደነበረ ሁላችን አይተን መቼም እንዴት እንዳቁነጠነጠን የሚታወቅ ነው። ከአቤል ጠላቶች ጋር እየሰራ መሆኑ ባልታወቀበት መልኩ ማለት ነው። ለአቤል እንደዚህ የተጠላለፈ ነገር ውስጥ መግባት ከአበበ ጋር ሆኖ ትልቁን ሚና ተጫውቷል ብዬ አስባለሁ። እሱ ዛሬ እንደሚለው ፈዝዤ ደንግዤ እንደዛ ሆኜ እንደዚህ ሆኜ ይላል። ውሸቱን እንዲህ በቃ ማምለጥ እንደማይችል ከዚህ በኋላ ከዚህ ሁኔታ ውስጥ መውጣት እንደማይችል ሲያቅ ከልዑልና አቤል ልጅ ማምለጥ እንደማይችል ሲያቅ ይቅርታ እንዲያደርጉለት ወይም ደግሞ በቃ ወዶ ሳይሆን ተገዶ ነው እንደዚህ አይነት ነገር ውስጥ የነበረው ብለው እንዲያልፉት የተጠቀመበት መንገድ እንጂ እሱ እንደሚለው በፍጹም ሊሆን አይችልም። በፍጹም ማለት ነው። አፍዘውኝ ነው፣ ደንግዤ ነው፣ ጠፍቼ ነው፣ በርቼ ነው የሚለው ገና ወንጀሉ ሲጠነሰስ ከአበበ ጋር ሆኖ የአቤል ጠባቂ ሆኖ እንደገና ከአቤል ዘበኛ ጋር ሆኖ ደግሞ የአቤልን ቤት ጠባቂ የአቤል ዘበኛ እንደዛም አይነት ሆኖ ሲሰራ እንደነበረ የተገለጠ ጉዳይ ነው። ዛሬ ደርሶ እንደዚህ ስለሆነ ነው እንደዛ ስለሆነ ነው። በጣም የሚገርም ሰው ነው። በጣም የሚገርም ሰው የተጠቀመው ውሸቱን እንደሆነ በቃ ማምለጫ ሲጠፋው ወዴት እንደሚሄድ ግራ ሲገባው ልዑል እንዳለው ሁሉ ነገር እንደተዘጋበት ሲያቅ ወንድሙም በተንኮሉ ላይ እንደደረሰበትና ተንኮሉን እንደተናገረበት ሲገባው እናቱን ቤት እንዳለው ልዑል ሚስቱም ጋር መሄድ እንደማይችል ሲያቅ ይህንን ዘዴ ተጠቅሞ ወደና አቤል የመጣው ልባቸውን ስለሚያቀው
ልባቸው ትሁት የምህረት ሰዎች እንደሆኑ ስለሚያውቅ በዚህ መንገድ ገብቼ እንደዚህ ተታልዬ እንደዚህ ሆኜ እንደዛ ሆኜ መጀመሪያ ላይ ሲጠየቅ ስንት ከፍለውህ ነው ለመሆኑ ሲለው የምን ክፍያ ምንም ክፍያ የለኝም አለ። በኋላ ግን አዘናግቶ ደግሞ ሲጠይቀው ለማነው አበበን ላስመለጡ ሰዎች እኮ ራስህ ነው የከፈልከው ሲለው ደግሞ እንደ ያለ ክፍያ ድሮስ እሰራለሁ እንዴ ወደ ማለት መጣ። እየተከፈለው ብሩን እየጠጣ አውቆ በፈቃደኝነት እጁን ሰጥቶ ከአቤል ስር ሆኖ አቤልን ሊያስበላ እነ ልዑልን ሊያስበላ ሲሰራ የነበረ ሰው ነው እንጂ እሱ በምንም ፈዞና ደንግዞ የሰራው ስራ አይደለም። ሰው ግን በእንደዚህ አይነት እንደው በዚህ ልክ አስመሳይ ሲሆን በጣም ነው ደስ የማይለው ማለት ነው። የሚመለከተው እኮ ድፍን የኢትዮጵያ ሕዝብ አማርኛ ቋንቋ የሚችሉ ሰዎች በአብዛኛው በሚባል ሁኔታ ይሰሙታል። በሚዲያ በህዝብ ፊት እንደዚህ አይነት ቅጥፈት ሲቀጥፍ መስማት በጣም ነው የሚያበሳጨው ማለት ነው። እነዚህ ልጆች እንግዲህ ልጆች የተጎዱ ሰዎችን በማሳከም ይታወቃሉ። ከተጎዱት ጋር መከራቸውን ሲያዩ ለነሱ የሚከፍሉት ዋጋ ነው እንደዚህ እነሱንም ራሳቸውን ዋጋ እያስከፈላቸው ያለው በጣም ነው የሚያሳዝነው። እና እጁ ላይ ያለውን አበበ አስቀድሞ መስጠት ሲችል እና አቤልን መታደግ ሲችል በአቤል ስር ሆኖ በአቤል አጠገብ ሆኖ በአቤል ላይ ሲያሴር ከርሞ ከጠላቶቹ ጋር ሲሰራ ቆይቶ ብሩን ሲለቅምና ሲጠጣ ቆይቶ ዛሬ ተደበደብኩኝ፣ እጅ ተሰበረ፣ እግሬ ተሰበረ፣ አይኔ ጠፋ ብሎ እንደዚህ አይነት ሰበብና ምክንያት ይዞ መጥቶ ከአቤል ጋር አስታርቀኝ። መታረቅ ጥሩ ነው። ሰላም ማውረድ እርቅ ማውረዱ ጥሩ ነው። ግን የሰራው ስራ ግን መቼም ከሰው አይደለም ከነሱ ከኛ ህሊናና አይምረው የሚጠፋ አይደለም። እንደዚህ አይነት መሰሪ ሰዎች ዛሬ በያለንበት በያጠገባችን በየቦታችን ሁሉ ከኛ ጋር እየሳቁ ከኛ ጋር እየሰሩ ያሉ መስለው ግን በእኛ ላይ የሚያስሄዱ ሰዎች ዘመኑ እንደዚህ የከፋ ሆኗል። ብር የማይለውጠው ምንም ነገር የለም። ብር የማይለውጠው ምንም ነገር የለም። እንደው ስለ ብር ሰው እናቱን ሁሉ እንዳይሸጥ ስጋቱ አለኝ፣ እውነት ለመናገር ማለት ነው። በዚህ ዘመን የብር አቅም፣ የብር ጉልበት፣ ብር እየሰራ ያለው ስራ ህሊናን አስክዷል። በቃ ራስን አስክዷል። ሃይማኖትን አስክዷል። እምነትን አስክዷል። የዘላለምን ህይወት አስክዷል። በቃ ስለዚህ ሰይጣናዊ በሆነ ሲስተም ውስጥ ገብቶ ከዚያ የሚገኘውን ምድራዊ ሀብትና አብሮት የማይቀበረውን አብሮት የማይኖረውን ሰው በገንዘብ ወይም ደግሞ በብር ህይወቱ ተለወጠ ይባላል። ብር የማንንም ህይወት ሲለውጥ አላየንም። የማንንም ህይወት የመለወጥ አቅም ብር የለውም። በነገራችን ላይ ህይወት የሚለወጠው በብር አይደለም። ምናልባት ኑሮ ሊለወጥ ይችል ይሆናል። ረሃብ ወደ ጥጋብ ሊመጣ ይችላል። ማጣት ወደ ማግኘት ሊመጣ ይችላል። ማጌጥና መንቆጥቆጥ ይችላል። ህይወትን ግን በፍጹም አይለውጥም። ህይወትን ያበላሻል እንጂ ብር ህይወትን አይለውጥም። እንደተመለከት ነው እንግዲህ ወደዚህ ወደ 666 እምነት ውስጥ የገቡና ሰዎችንም ደግሞ አሉበትና ከነበሩ እምነትና ሃይማኖት እያስወጡ ወደ ሰይጣን አምልኮ የሚወስዱ ሰዎች እነሱ ህይወታቸው ተበላሸ። የሰዎችንም ህይወት ለማበላሸት ሰሩ እንጂ ህይወታቸው አልተለወጠም። ገንዘብ በምንም አይነት መልኩ የሰውን ህይወት መለወጥ አይችልም። የሰውን ኑሮ ሊለውጥ ይችላል፣ ግን ህይወትን መለወጥ አይችልም። ህይወትን ግን በጣም አድርጎ ያበላሻል። እነ ታምራትም እኮ ህይወታቸው ተበላሸ እንጂ ህይወታቸው አልተለወጠም። እነ ሊያ ህይወታቸው ተለወጠ። ቀደም ከነበሩበት መልካም አመለካከትና መልካም የሆነ የአኗኗር ዘይቤ ወጥተው እንግዲህ ሰዎችን ወደ ማፈን፣ ሰዎችን ወደ መግደል፣ እንደዚህ ወደ ማድረግ ነው የገቡት። እንግዲህ ሰውን እየገደለ በብር ምክንያት ሰውን እየገደለ ሰውን እያጠፋ በሰው ላይ ክፉ የሆነ ወንጀሎችን እየፈጸመ ብር ህይወቱን ለወጠው ብለን ማለት አንችልም። ብር ህይወቱን አበላሸው ነው ማለት የምንችለው። ብር ህይወቱን አበላሸው። ምናልባት ኑሮውን ለውጦለት ይችላል። ቀደም እንዳልኩት ኑሮውን ለውጦለት ይችላል። በቃ ጥሩ ልብስ እንዲለብስ፣ ጥሩ የሆነ አኗኗር እንዲኖር፣ ጥሩ እንዲመገብ፣ ጥሩ እንዲነዳ አድርጎት ሊሆን ይችላል። ኑሮውን በተመለከተ ህይወቱን በተመለከተ ግን በዚህ እነዚህ ልጆች እየሰሩ ባሉት ኬዞች ውስጥ እንኳን ስንመለከት በብር ምክንያት ህይወት ሲበላሽ እንጂ ህይወት ሲለወጥ አላየንም።
እነ ዶክተር ማናት ያቺ ሄለን እና ከእሷ ጋር አብረው ሲሰሩ የነበሩ ግብረ አበሮቿ ብር ነው አይደል እንደዛ እንዲሰሩ ያደረጋቸው ብር። ታዲያ ኑሯቸውን አሻሽሎላቸዋል፣ ህይወታቸውን ግን አበላሽቶታል። ህይወታቸውን ሙሉ ለሙሉ ለውጦ ሰይጣናዊ አመለካከት እንዲኖራቸው አድርጓል። ይሄ ማንም የማይክደው ሀቅ ነውና ብዙ ጊዜ እንደዚህ ሆነለት ህይወቱ ተለወጠ ብለን የምንለው ነገር አለ። ብር የማንንም ህይወት ሲለውጥ አይተን አናቅም፣ ሰምተንም አናቅም። ህይወትን ብር ሲያበላሽ እንጂ ሲለውጥ አይተን አናቅም። ኑሮን ግን ይለውጣል፣ ኑሮን ይለውጣል። እናም ምን ለማለት ነው አቶ ማቲያስም እንደዚሁ ብሩን ከአቤል ጠላቶች እየተቀበለ ህይወቱን እያበላሸ ኑሮውን ግን እያስተካከለ ቆይቶ አሁን እንደዚህ አይነት ሁኔታ ውስጥ ሲገባ ግን ወንድሞቼ እያለ ለይቅርታና ምህረት እንዲደረግለት መጥቷል። አበበን የሚያክል ሰው በእንደዚህ አይነት ሁኔታ አስመልጦ ራሱ የሰራውን ወንጀል ደግሞ ወደ አቤልና ወደ ልዑልና ከእርሱ ጋር አብረው ወደሚሰሩ ሰዎች መቀልበሱ ሁላችንንም አናዶናል። እኔ እንደውም ልዑል በእንደዚህ አይነትም ሁኔታ ማቲያስን ይለቀዋል ብዬ በእውነት አላሰብኩም። በቃ በጥርሱ ቦጫጭቆ ይለቀዋል ብዬ ነበር ያሰብኩት። ግን ያው ልጆቹ ውስጣቸው የሚሮጡበት የሚሄዱበት አላማ እና የውስጣቸው ደግሞ ለሰዎች ያላቸው መልካም አመለካከትና ርኅራሄ ስላለ በእንደዚህ ሁኔታ አልፎታል። አጠቃላይ ለማለት የፈለግኩት ነገር ምንድን ነው? አንደኛ ማቲያስ ውሸቱን ነው፣ ማምለጫ መሄጃ እንዳጣ ሲገባው ነው አሁን ይህን ምክንያት ይዞ የመጣው። በሁለተኛ ደረጃ ደግሞ ብር የሰውን ህይወት ለወጠ ብለን የምንል ሰዎች ብር የሰውን ህይወት ሲለውጥ አላየንም። የሰውን ህይወት ሙሉ ለሙሉ ሲያበላሽና ሲያበላሽ በጣም የሚገርመው ማቲያስ ደግሞ ያለው ነገር አለ። ከአንተ ጋር ስከራከርም እኔ ህሊናዬን አላቅም ብሎ ለልዑል ይነግረዋል። ክርክር የሚለው እንግዲህ ያኔ አበበን ያስመለጥከው ብር ተቀብለህ አንተ ራስን ያስመለጥከው ብሎ ልዑልን ሲወነጅለው ማለት ነው። ከህሊናው ጋር ካልነበረ እንደዚህ ማለቱን ዛሬ እንዴት አወቀ? እንዴት አውቆ ነው ዛሬ ያኔ ከአንተ ጋር ስከራከርም በህሊናዬ አልነበርኩም የሚለው? በህሊናው ሆኖ በአይምሮ ሆኖ በትክክለኛ አይምሮ ውስጥ ሆኖ ያንን ነገር ሲያደርግ እንደነበረ ከዚች ንግግሩ ራሱ መገንዘብ እንችላለን ማለት ነው። ያኔ አንተን ስከራከርም በህሊናዬ አልነበርኩም። በጣም በቃ በህሊናው ራሱ አሁን የሚናገረው ነገር ውሸት እንደሆነ ማረጋገጥ የሚቻለው ከዚህ ንግግሩ ነው።